ይህንን መልእክት ወላጆች ለሆናችሁ እንዲሁም ደግሞ አሳዳጊዎች ብቻ ኃላፊነት ያለባችሁ ሰዎች፣ ኃላፊነት የሌለበት ሰው አለ ማለት አይደለም። ነገር ግን በልዩነት ልጆቻችሁ እድገት ላይ ልዩ ሚና መወጣት የሚጠበቅባችሁ ሰዎች ማለት ጎልማሶች፣ በተለይ መምህራን፣ አሰልጣኞች፣ ልዩ ልዩ እድሜ ደረጃ ላይ ሆናችሁ ነገር ግን የወጣቶች ኃላፊነቶች ያሉባችሁ እዚያ አካባቢ የምትሰሩ ሰዎች በተለይ በደንብ ይህንን እንድታዳምጡ እፈልጋለሁ። ምክንያቱም ማን ምን ከሆነ በኋላ ከምንባንን አሁን ይሻላል ብዬ ነው። ብዙዎቻችሁ ልታውቁ ትችላላችሁ፣ ግን እየተገበርነው ካልሆነ ማወቃችን ብቻውን ትርጉም የለውም እና ስለ ልጆች አስተዳደግ በጣም ጥቂት ነገር ብቻ ለማለት ነው። ልጆቻችን በመጀመሪያ ወደኛ ይቀርባሉ። በመጀመሪያው እድሜዎቻቸው ከኛ መለየት አይፈልጉም። በጣም ውጭጭ ብለው ቀርበው ማቀፍ ምናምን ነገር ይኖራቸዋል። መዳሰስ ይፈልጋሉ ምናምን ማለት ነው። እንድናደምጣቸው ይፈልጋሉ፣ እንድንነካቸው ይፈልጋሉ። መነካት፣ መዳሰስ፣ መታቀፍ፣ መደባበስ ይፈልጋሉ። እንድታዩቸው በአይን መታየት ሁሉ ይፈልጋሉ። እና ከእናንተ የሚፈልጉት የሆነ ገንዘብ ምናምን ብቻ መስሏችሁ ወይም መስሎን መሸወድ የለብንም። ወይም በቁሳቁስ ምናምን መሸወድም የለብንም። ልጆች የሚፈልጉት ከኛ ምግብም አይደለም። ምግብ አዎ በእርግጥ ይፈልጋሉ። እነዚህ ነገሮች ማድረግ የኃላፊነት የግዴታ ጉዳይ ነው። ነገር ግን ከዚህ በላይ ልጆቹ የሚፈልጉት ያልኳቸውን መነካት ይፈልጋሉ፣ መታየት ይፈልጋሉ፣ እንደሚፈለጉ ማወቅ ይፈልጋሉ። ስለዚህ በዙሪያቸው የእናንተን መኖር በደንብ ይፈልጉታል። ስለዚህ ከእናንተ ሊርቁ አይፈልጉም፣ ይቀርቧችኋል ማለት ነው። ከሆነ እድሜ በኋላ ግን ማለት እንግዲህ ወደ አስራዎቹ መግባት ሲጀምሩ ብቻቸውን መሆን እየፈለጉ ይመጣሉ። በዚህ በጉርምስናቸው እድሜ አካባቢ ማለት ነው። ያኔ መደንገጥ የለብንም። ሊሸሹን ይችላሉ። ያ የበፊቱ መዳሰስ መፈለግ፣ መቅረብ፣ ለመነካት፣ ለመታየት ምናምን መፈለግ እየቀነሰ ይመጣና መታየታቸው ምናምን በሌላ ሰው የሆነ ይመጣል። ወይም የመታየት ፍላጎታቸው በሌላ የሆነ ይመጣል። ስለዚህ ምን ማድረግ ነው? በፊት እነሱ ሲቀርቡ እኛም መቅረብ ነው የነበረብን። አዎ የፈለጉትን መረዳትና ማየት በደንብ ማስተዋል ነው የነበረብን። አሁን ደግሞ በዚህኛው ወቅት ደግሞ ምን ይሆናል ማለት ነው? ነገሮች ይቀየሩና እነሱ መራቅ ይጀምራሉ። የሆነ ነገር ፕራይቬት የሆነ ነገር ብቻቸውን ሆነው ሊያደርጓቸው የሚፈልጓቸው የግል ጉዳዮቻቸው ይበዛሉ ማለት ነው። እንግዲህ ይሄ የጤነኛነት ምልክት ነው። አዎ በአግባቡ ካልተያዘ ግን ልጆቹን ወደማያውቁት ዓለም እየሄዱ ነው። ወደማያውቁት እኛ ግን ወዳለፍንበት መስመር እየሄዱ ነው። ነገሮች ምን እንደሚደረጉ፣ ምን አይነት ስሜት፣ ምን አይነት ሀሳብ፣ ምን አይነት ተግባር በምን አይነት መልኩ እንደሚታሰብ ስሜቱ እንዴት ማኔጅ ቻናል እንደሚደረግ መስመር ማስያዝ እንደሚገራ እንዲሁም ደግሞ ተግባራቱም እንዴት ምን እንደሚተገበር ምን ይዞባቸው እንደሚመጣ ጭምር ሳያውቁት ወደሆኑ ጉዳዮች መልካም የሚመስሏቸው መጨረሻቸው ላያምር የሚችል መጥፎ የሚመስሉ መጨረሻቸው ግን ጥሩ የሆኑ ሊሆኑ ይችላሉ። ብቻ ፊት ለፊት ያለውን ነገር ነው የሚያዩት እና ብዙም ደግሞ ድፍረቱ አላቸው። መሞከር ይፈልጋሉ። ብዙ ነገር ደግሞ በግላቸው ነው የሚፈልጉት። ስለዚህ ከእናንተ አይን ውጭ መሆን ይፈልጋሉ። አካባቢያቸው ስትሆኑ ሰላም አይሰማቸውም። ዘወር ብትሉ ደስታቸው ነው። ነፃነት ይፈልጋሉ። ነፃነታቸውን የነፈጋችኋቸው ነው የሚመስላቸው ማለት ነው። እንግዲህ ይህንን በየትምህርት ቤቱ የምታስተምሩ መምህራን ታዘቡኝ። በደንብ ልብ ብላችሁ ተመልከቱ። በተለይ የሃይ ስኩል ተማሪዎች ከሆኑ በቃ እና ከእናንተ ዘወር ማለት አሁን ፊት ለፊት እንደዛ። ወላጆች ደግሞ በደንብ ቼክ ማድረግ ያለብን ቤታቸውም ሲሆኑ የራሳቸው ክፍል ምናምን ገብቶ የመደበቅ ነገር፣ በቃ ሰው አልፈልግም የማለት አይነት ነገር እሱ ጫፍ ሲደርስ ነው በጣም እና በተለይ በዚህ በዘመነ ቴክኖሎጂ ደግሞ ሲርቁ
በጣም ፈታኙ ነገር በአካል ብቻ አይደለም። እያያችኋቸው አብረዋችሁ ሆነው ራሱ ቅርብ ሆነው ለእናንተ ሊርቁ ይችላሉ በህሊና ማለት ነው። ስለዚህ ምን እንደሚያዩ ምን እንደሚያገኙ ስለማታውቁ በዚህ እድሜያቸው ሲርቁ እውነት ነው ስትቀርቧቸው ለእናንተ የሚያሳዩአችሁ ነገር ጥሩ ላይሆን ይችላል። ግን በፍጹም ዝም ማለት አይገባም። እኛ ነን ልንቀርባቸው የሚገባው። ልጅ ሆነው ወደ እኛ እየቀረቡ ነበረ። አሁን ደግሞ እኛ ነን ልንቀርባቸው የሚገባው። በመሰረቱ መቅረብ ሲባል እንደምንረዳቸው ያን እድሜ እኛም እንዳለፍነው በሚፈልጉት ነገር ሁሉ እገዛ ቢፈልጉ ከጎናቸው እንደሆንን ተረድተናቸው እንደማንፈርድባቸው እርግጠኛነት ስሜት እንዲሰማቸው በማድረግ ጭምር ነው እንጂ ዝም ብለን የማሳደድ አይነት መከተል መሆን የለበትም። የማሳደድ አይነት ከነ ዓላማችን እዚህ አካባቢ ያለነው አብረናቸው ማንርቃቸው ለምን እንደሆነ ጭምር እንዲያውቁ ከማገዝ ጋር ነው። ያንን ደግሞ እነሱ እንዲረዱትና እነሱም እኛ በቀረብናቸው ልክ እንዳይርቁን እንዲቀርቡን ምቹ ሁኔታዎችን መፍጠር ያስፈልጋል ማለት ነው። ይህን ካደረግን ልጆቻችንን ሳናጣቸው በየትኛውም እድሜያቸው እኛ እነሱ ባሉበት ደረጃ ተረድተን የሚያስፈልጋቸውን እገዛና የሚያስፈልጋቸውን ድጋፍ በምንችለው ሁሉ እያደረግን መልካም ሀገር ተረካቢ ልጆችን ማፍራት እንችላለን። መምህራን፣ ወላጆች፣ የሚመለከታችሁ በሙሉ አንዳንዴ ግብአቶች ስለተሟሉ ብቻ ምግብ ስላገኙ፣ ልብስ ስላገኙ፣ ሌሎች ነገሮች ቁሳቁሶች ስለተሟሉላቸው ልጆች የሚፈልጉት ነገር ሆኗል ማለት አይደለም። ግልጽ ነው። ውድ ትምህርት ቤት ስለተማሩ ልጆች የሚፈልጉትን በሙሉ አግኝተዋል ማለት አይደለም። ግልጽ ነው። ዩኒፎርም ስለለበሱ ምግብ ስለተቋጠረላቸው ምናምን የሚፈልጉት ሁሉ አላቸው ማለት አይደለም። ቤታቸውም ሲመጡ የሚፈልጉትን ሁሉ ብላችሁ እናንተ የምታስቡት ወይም በብዛት የሚታሰበው በቁሳቁስ ደረጃ ያሉ ነገሮችን ነው። ልጆች ብዙ አይነት ስሜቶች አሏቸው፣ ብዙ አይነት ፈተናዎች አሏቸው። ስለዚህ በዙሪያቸው የሚረዳቸው ሰው ይፈልጋሉ፣ የሚያደምጣቸው ሰው ይፈልጋሉ። ያሉበትን በእነሱ ጫማ ውስጥ ሆኖ የሚያይላቸው የሚሰማቸውን እንዲሰማው የሚፈልጉት ሰው ይፈልጋሉ። ታዲያ በዚህ ዙሪያ ምን እናድርግ ለምትሉ ወላጆች፣ መምህራን እንዲሁም የትምህርት ቤት ባለቤቶች፣ የትምህርት ቤት መሪዎች በመንግስትም በግልም ተቋማትን የምትመሩ በመንግስት ማለቴ በትምህርት ቤት ደረጃ ያለ ብቻ ሳይሆን በተለያየ ተቋማት ደረጃ እንግዲህ እንደ ወላጅ ደግሞ የትም ቦታ ስንሆን ለሌሎች ልጆች እንዲሁም ለራሳችንም ልጆች በጣም ብዙ ልናደርግ የሚገቡ ልናጎድል የማይገባ ጉዳዮች አሉ። ስለዚህ ምን ላድርግ ብላችሁ በዚህ ዙሪያ የተጨነቃችሁ ካላችሁ አሁን ካነሳነው ሀሳብ በተጨማሪም ሌሎች መሰረታዊ የሆኑ የእድገት ሂደትን በትክክል እንዴት ማኔጅ ማድረግ እንዴት ማስተዳደር እንደሚገባ ከልጆች አስተዳደግ ጋራ ሳይንሱን እንዲሁም ከተሞክሮም ጋራ እንግዲህ ዘመኑ የደረሰበትን ማለት ነው በግል ወይም በቡድን ማግኘት የምትፈልጉትን ድጋፍ ማግኘት ትችላላችሁ። በደረስኩበት ጥግ ድረስ ለማሳወቅ፣ ለማስረዳት፣ ለማሰልጠን፣ ለማማከር ዝግጁ ነኝ። በብዛት ከክፍያ ጋር አታያይዙት። እኔ በነፃም ቢሆን ይህን ሰርቪስ ለመስጠት በጣም ፈቃደኛ ነኝ። ይሄው አሁን እዚህ ጋር እያካፈልኩ ካለሁት በነፃ አይደለም። ስለዚህ ከገንዘብ ጋር አታያይዙት። ይሄ እንግዲህ አንድን ትውልድ እንዳናጣው የሚደረግ ስራ ነው። ሰው ደግሞ ውድ ነው። ወዳጅ አንተ ማለት ነው፣ አንቺ ማለት ነሽ። ሰው ውድ ነው እና ሰው እናትርፍ፣ ሀገር እናትርፍ፣ ሰው በማትረፍ ሀገር ማትረፍ የሚል መርህ ነው ያለው እኛ ጋር ወዳጄ። ሰው ቲዩብ ላይ ቪዲዮዎቻችንን ማየት መከታተል ትችላላችሁ። እንዲሁም ደግሞ ፐርሰናል የሆኑ ጉዳዮቻችሁን ሚስጥራችሁ ተጠብቆ ልጆች አስተዳደግ ላይ እንዲሁም ደግሞ ሌሎች ተያያዥ ጉዳዮች ጋር በተያያዘ መመካከር፣ ኮች መደረግ ትችላላችሁ። ለዚህ ሁሉ ግን ፈቃዱ ማን ነው ብላችሁ መጠየቅ ደግሞ ትችላላችሁ። እንግዲህ ከህይወቴ የኖርኩትን የተረዳሁትን ጎደለ የምለውን በምን መልክ መሙላት እንደሚቻል ያየሁትን የተረዳሁትን ይሄ እዚህ ጋር ቢሰራ ብዬ ለመስራት ተግዳሮት የሆኑብኝ ነገሮች እንዴት አልፌ እንደሰራኋቸው ብቻ በርካታ ቁም ነገሮችን ከተሞክሮ ጭምር ለማጋራት ፈቃደኛ ዝግጁ ስለሆንኩኝ እንዲሁ ደግሞ በልማድ ብቻ እንደ ልምድ አዋላጅ ሳይሆን በቂ የሆኑ ስልጠናዎችን በዚህ ዙሪያ
በቂ የሆኑ ማለት ነው። አንደኛ ከህይወት ዩኒቨርሲቲ ፍሮም ላይፍ ዩኒቨርሲቲ ይሰማል። ላይፍ ዩኒቨርሲቲ ዩኒቨርሲቲ ኦፍ ላይፍ የሚባል አለ ወዳጄ። በጽሁፍ የማይገለጽ በወረቀት በፒፒቲ በምናምን በሞጁል ልትሰንደው የማትችለው ነገር ግን ህይወት ስታስተምረህ ብቻ ማስተዋሉን ሰጥቶህ መድኃኒዓለም ከተማርከው የምትረዳው የህይወት ዩኒቨርሲቲ ኮርሶች አሉ። በደንብ ወስጃቸዋለሁ ኮርሶቹን። እሺ የመውደቅን ኮርስ፣ የመነሳትን ኮርስ፣ የመሰበርን ኮርስ፣ መልሶ ጠንክሮ የመነሳትን ኮርስ በብዙ መልክ ወስጃቸዋለሁ። የማግኘትን ኮርስ፣ የማጣትን ኮርስ፣ የማጣትን የማግኘትን ብቻ የስሜት መዋዠቅን የወጥ በሆነ ሂደት የመሄድን ይቅር ማለትን ይቅር ያለመባልን ይቅር ብሎ የማመስገንን በርካታ ብቻ የመተቸትን የመደነቅን ጭምር ኮርሶች በደንብ አድርጌ ወስጃቸዋለሁ። ጣዕማቸውን አውቀዋለሁ ማለት ነው። ስለዚህ ምንም ሳያሳስባችሁ በእርግጠኝነት ኮንታክት ለማድረግ ብትደፍሩ የምንሰጠውን አገልግሎት በደንብ አድርጋችሁ ማግኘት ትችላላችሁ። ታዲያ ሰው ቲዩብን ሰብስክራይብ ማድረግ አትርሱ። በደንብ እየሄደ ነው። በደንብ ቁጥሩ በጨመረ ቁጥር ሚዲያውን የሚያግዙ በማቴሪያል ሊያሟሉለት የሚችሉ ብዙ ተቋማት ጋር መድረስ ይችላል። የምንሰራው ስራ በገንዘብ ምክንያት መገደብ የለበትም። ካሜራ በሌሎች ይኸው በእጅ ስልክ ነው ለምሳሌ ነገሮችን እየሰራ ያለት። ምክንያቱም አይ አም ናት ዌይቲንግ ፎር ኤ ፐርፌክት ኮንዲሽን ኢፍ አይ አም ዌይቲንግ አይ ውድ ዌይት ፎርኤቨር። እና ደግሞ አሁንን ነው ዛሬን ነው። አሁን ለምሳሌ ይህን መረጃ ውስጤ አጋራ ተናገር ተው እያለኝ ዝም ብዬ ቆይ እስኪ ካሜራ ልግዛና ቆይ እስኪ ሌላ ካሜራማን ምናምን ቆይ እስኪ ኤዲት የሚደረግ ምናምን ኤዲተር ምናምን ይኖረኝ ብዬ ብጠብቅ አስቡት። ማአት ሰው እችን ፍንጭ በመያዝ ራሱ ሄዶ አንብቦ አስፋፍቶ ነገሮችን እርስ በርሶ ተመካክሮ ቡና እየጠጣ ሻይ እየጠጣ ምናምን ሊያዳብረው የሚችለው ሀሳብ መስጠት እየተቻለ ተገድቤ ብቆይ በጣም ብዙ ሰው የምሬን ነው የምላችሁ እናጣለን። እና ሰው ድርሻውን መወጣት ነው ያለበት። አሁን ላይ ነው ደግሞ ያን ማድረግ ያለበት ብዬ አምናለሁ በጽኑ። የጊዜንም መስመር በዛ ልክ ነው ማየው። አሁን ያለው ጊዜ ነው በቃ ጊዜ። ይሄ ከእናንተ ጋር ያለውበት ጊዜ ነው በቃ ጊዜ። ከዚህ ውጭ ያለው ጊዜ አናውቀውም። ያለፈው አልፏል። የሚመጣው ይምጣ አናውቅም። አሁን ያለው ግን ይሄ አሁን የምናወራበት ጊዜ እሱ ነው በቃ አየ የሆነው ጊዜ በቃ ዋናው አሁን ያለንበት ህይወት የሚባለው ያለበት። ስለዚህ የምሬን ነው የምላችሁ። በጣም በተደጋጋሚ እንዳልኩት ይህ የምታዩት ነፍስ፣ ስጋ፣ አእምሮ ተዋህዶ ያለበት ውል መቼ እንደሚፈርስ አናቅም። የእናንተም የሁላችሁም የኔም ማለት ነው። መቼ አስከሬን ሬሳ ተብሎ ምናምን ይሄ እንደሚሸት አናቅም። ከዛ በፊት ግን የምሬን ነው ለገንዘብ አይደለም የምር ሰው ለማትረፍ ሲባል በሰው ቲዩብ የሚሰጡ ስልጠናዎችን በአግባቡ እንድናደርስ በጋራ እንድንሰራ በአክብሮት ጠይቃችኋለሁ። የገባኝ ነገር አለ ባጭሩ የገባኝ ነገር አለ እና ለወዳጆቻችሁ ሼር በማድረግ ከጎኔ እንድትሆኑ ትውልድ እንድናድን በእውነት ነው የምላችሁ። ፈተናው ብዙ ነው የዚህ ትውልድ። ስለዚህ ለምትችሉት ሁሉ ሼር አድርጉ ይህን ቪዲዮ። እንዲሁ አደራ ነው የምላችሁ በኢትዮጵያ አምላክ ስም በእውነት ሼር አድርጉት። ብቻ መደረግ ያለበትን በሙሉ አድርጉት እና ለበርካቶች ድረስ። ከወደዳችሁት ደግሞ ላይክ ማድረግ ያው የመጀመሪያው ስራችሁ ነው የሚሆነው። ላይክ ስታደርጉ ለበርካቶች ይደርሳል እንትኑ ማለት ነው። ግሩፖች ያሏችሁ ደግሞ የግሩፖቻችሁ ሼር አድርጉት። ብዙ አመቱ ነው አክቹዋሊ ቻናሉ። እኔም በመሀል ያው በነዛ ቅድም ባልኳችሁ ዩኒቨርሲቲዎች ውስጥ ብዙ ኮርሶችን እየወሰድኩ ስለነበረ ማሄድ አለበትን ድረስ አልሄደም። እግዚአብሔር ይመስገን ለበጎ ማለት ነው። ፎር ጉድ። ስለዚህ ሼር አድርጉት። 890 ምናምን በእውነት አይመጥንም ለሰው ቲዩብ ማለት ነው። ሰው ለሚባል ጽንሰ ሀሳብ አስቡት። ገዢ ለሆነ ሀሳብ ኒንጃ ይመጥናል ብዬ አላስብም። ሶ ዊ ዶንት ዲዘርቭ ዲስ። እና በዚህ አጋጣሚ ግን ላመሰግናቸው የምፈልጋቸው ሰዎች አሉ። በሂደት ደግሞ በደንብ በይፋ አመሰግናቸዋለሁ። የሰው ቲዩብን ሎጎ ብራንድ በደንብ አድርገው እየሰሩልኝ ያሉ ልጆች አሉ። እዚህ ጋር ማጋራችሁ ይሆናል። ቲክታክ ላይ በእርግጥ አስቀምጨዋለሁ ጅማሮውን ማለት ነው፣ ፕሮግረሱ እንድታዩት። ሎጓችንን በጣም አሳምረው በስትሪንግዝ አርት የአርት ሰዎች በደንብ እየሰሩልን ያሉት እና
እጅግ በጣም አመሰግናለሁ። እጅግ በጣም ማለት ነው። እንግዲህ ብራንድ በጣም ወሳኝ ነው። ሰው ነው ብራንዳችን። በነገራችን ላይ ከለራችን ሰው ነው። አንድ የሚያደርግ ሀሳብ ነው ሰው እና በርቱልኝ ለማለት ነው። በጣም አመሰግናለሁ። ሰውነት ይለምልም። ሰው መሆን ትልቁ ክብራችን፣ ትልቁ ማንነታችን ነው። ከሃይማኖት በላይ ከምንም አጥር በላይ ሰው መሆን ነው ክብራችን ብለን እናምናለን እና ሰው ከመሆን በኋላ ነው ሌሎችን ነገሮች መረዳት ያለው ብለን እናምናለን። ስለዚህ በርቱልን። ሰው መሆን ረቂቅ ነው። ሰው መሆን ሚስጥር ነው። ሰው መሆን ከፍታ ነው። ሰው መሆን ክብር ነው። ሰው መሆን ውርደትም ጭምር ነው። ነገር ግን በዛ ሁሉ ውስጥ ያለው ነገር ምንድነው? እሱ እውነት ነው ያለው፣ እውነታ ነው ያለው። ግልጽ ነው። አንዱን ጠርዝ ብቻ እንድታዩት አይደለም። መቀበል የምንችለው ሀቅ ቢኖር ሰውነት ውስጥ ብዙ ነገር አለ። ሰው መሆን ውስጥ ብዙ ያልተገለጠ ሚስጥር አለ። ያን ልንጋራው ይገባል። ሰው የደረሰበት ድረስ ለሌላው ለጓደኛው ሼር ሊያደርገው ይገባል። ተምረን በዩኒቨርሲቲ የምንጨርሳቸው አይደሉም ሰው የመሆን ጉዳዮች ማለት ነው። እናን በርታ። መልካሙን ሁሉ እመኝላችኋለሁ። ፈቃዱ መንግስቴ ነኝ፣ የሰው ቲዩብ ዋና አገልጋያችሁ፣ አስተባባሪ። ሌላ ነገር ምን መስሏችሁ ነበር? ማንኛውም እወዳችኋለሁ ሁላችሁን። አመሰግናለሁ።